አዎ እውነት ለመናገር ጥሩ ስራ ሰርተው የሚያልፉ ሰዎች በሚችሉት አቅም ባላቸው ተሰጥኦ ለሀገራቸው ለሕዝባቸው መልካም ሰርተው ያለፉ ሰዎች ሲያልፉ አዝናለሁ። በርከት ያሉ አርቲስቶች አልፈዋል። ዘፋኞች፣ የመድረክ ሰዎች፣ ጸሐፊዎች፣ ደራሲዎች በኢትዮጵያ ውስጥ አልፈው ሄደዋል የራሳቸውን አሻራ አስቀምጠው። ይህ ወጣት ነጻነት ማለፉን ሰምቻለሁ። እውነት ለመናገር ማንም ሰው በወጣትነቱ ሲያልፍ ደስ አይልም። ብዙ መስራት ሲጠበቅበት በምን ምክንያት እንደሆነ ባይታወቅም ማለፉን ዛሬ ሰምቻለሁ። በዚህ አዝናለሁ። እግዚአብሔር እንግዲህ ነፍሱን ይማረው። ለቤተሰቦቹ መጽናናትን እመኛለሁ። እሱንም እንግዲህ መንግስቱን ወራሽ ያድርገው። አንድ ክርስቲያን የሚመኘው ይሄን ነው ልናገር የምችለው። ስለዚህ ሶሻል ሚዲያ ላይ ያለውን የሀዘን አገላለጽ ተመልክቻለሁ። እውነት ግሩም ነው። ሰው ይመለከታል ያለ የሚለውን ነገር አስቀምጣለሁ። ግን እኔ የታዘብኩት ነገር አለ። እኔ የአርቲስቱን ጉዳይ በሀዘን ገልጫለሁ። ከፖለቲካ እያያዛችሁ የሆነ ጨካኝ አረመኔ እኔ ልብ የሌለኝን ልብ አድርጋችሁ ለመሳል የምታስቡ ሰዎች እንዳሉ ስለምረዳ እኔ ያ ሰው አይደለሁም። የወፍ ልጅ እንኳን ስትሞት አዝናለሁ ማለት ነው። በጣም በርከት ያላችሁ ሰዎች ስለ ነጻነት ወርቅነህ ሞት ዘግባችኋል። ነፍስ ይማር ብላችኋል። ተንገብግባችሁ ሶሻል ሚዲያ ላይ የሚያለቀሱ ሴቶች ምናምን ተመልክቻለሁ። በጣም ብዙ ሰዎች አስጉድ ይሄ ሂዩማኒቲ የሰውአዊ ስብዕናችሁ በዚህ ደረጃ ከሆነ መልካም ጥሩ ነው። እኔ ይሄንን መነሻ አድርጌ መናገርና ማስተላለፍ የምፈልገው ነገር አለ። በርከት ያላችሁ እዚህ ሀዘን ላይ ተሳትፋችሁ በቃ ነፍስ ይማር ሀዘነናል ምናምን መግለጫ ሲሰጥ ሰምቻለሁ። ይሄ ሩብ አንጎልነት፣ አስመሳይነት፣ አድርባይነት አልቀበልም። እኔ አዝናችሁ ሊሆን ይችላል፣ አዝናችሁ ላይሆን ይችላል። ኑና እንደኔ ፖለቲካ ውስጥ ተጨማለቁ፣ ራሳችሁን አደጋ ውስጥ ክተቱ የሚል ድንቁርና የለብኝም፣ ምንም የለብኝም። የሰው ልጅ ግን ሲያስመስል አልወድም። ስለ ኃጢአታችሁ አይደለም ዘርዝረው፣ ስለምሰርቁ ስለውትኑ ብዙ አይደለም። ማስመሰል ግን ትውልድን የሚገድል ዋነኛና መሰረታዊ ምግባር ስለሆነ አታስመስሉ። ምክንያቱም በኢትዮጵያ ውስጥ ሞት ብርቃችን አይደለም። ለምሳሌ አማራ ክልል ላይ እናቶች ምንም ማያውቁ ንጹሃን ይረግፋሉ። ትግራይ ክልል ላይ 1.5 1.6 ንጹሃን ረግፈዋል። በኦሮሚያ ክልል እንደዚሁ በተመሳሳይ ረግፈዋል። በጣም በርከት ያሉ ናጫሉ ይሄ አርቲስቶች አማራ ክልል የታዋቂ ባለሀብቶች እስር ቤት ገብተው የሚማቀቁ፣ በዚህ በጉራጌ ክልልም እንደዚሁ ይሄ የኔ ቦታ በሚል ኦሮሞ ክልልም ተመሳሳይ፣ ጋምቤላም ሶማሊያም በየአካባቢው የደም መሬት ነው። መሬታችን ሀገራችን የደም መሬት ነው። ደም ተንሰራፍቶበታል። የሰው ህይወት እንደ ቀልድ የሚረግፍበት ቦታ ነው ያለ ነው። እንደዛ ነው ያለ ነው። ምንም መዋሸት አያስፈልግም። ሞት በየጊዜው የምንሰማው ነው። የኢትዮጵያ መንግስት ተብሎ 4 ኪሎ የከተመው በአደባባይ በድሮን እንደሚጨፈጭፍ የመከላከያ ሰራዊቱ ነግሮናል። ይህንን ተመልክተናል፣ አይተናል። ስለዚህ ለእያንዳንዱ ሞት ስለሚሞተው ሰው ተቆርቁራችሁ ነፍስ ይማር፣ የሰው ልጅ በተፈጥሮ ካልሆነ በስተቀር በሰው ሰራሽ አካሄድ መሞት የለበትም ብላችሁ ያንንም ሞት ማውገዝ ካልቻላችሁ ሀዘኔ እንዲህ ነው፣ ሀዘኔ ነው እንዲህ ነው፣ ወይኔ ነፍስ ይማር ምናምን የምትሉ ሰዎች ለቤተሰቦች ለነጻነት ወርቅነህ ቤተሰቦች የማታስቡም፣ ለሞቱት ሰዎች የማታስቡም እናንተም ሰዎች ናችሁ ብዬ አላምንም። ምክንያቱም ማስመሰል፣ በሰው ህይወት መቀለድ፣ በሰው ነፍስ መቀለድ ብዬ ስለማስብ ነው። የእውነት ግን የምታዝኑ ከሆነ ሀዘኑ እኩል ነው። አንድም ነፍስ መውደቅ የለባትም። ይሄ ወንድማችን በተፈጥሮ ሞቶ ሊሆን ይችላል፣ ያየሁት ነገር የለም። በሰው ሰራሽ ግፍና በደል ግን ኢትዮጵያ ውስጥ የሰው ደም እየፈሰሰ ነውና ያንን ታሳቢ ያደረገ እውነተኛ ሰዎች እንሆን። ሞታችንም በደላችንም ኃጢአታችንም ግፋችንም ይቀንሳል የሚል እምነት አለኝ። አልተዛለፍኩም።
ይሄንን የተናገርኩት። ነጻነት ወንድሜ እግዚአብሔር ነፍስህን ይማረው። ሌሎችም ወንድሞቻችን በተለያየ ዓለም እናቶቻችን፣ እህቶቻችን በኢትዮጵያ ምድር ላይ ከኢትዮጵያም ውጭ ያላችሁ እንደ ሰው የምትንቀሳቀሱ በሙሉ ክፉ አይንካችሁ። የእያንዳንዱ ሰው ሞት ያንገበግበኛል። የሰዎችን ሞት እመለከታለሁ፣ አያለው። የምጠላው አስመሳይነትና አድርባይነትን ነው። ስለ ሰዎችም ኃጢአትም ዘርግቼ አልዘረዘርኩም፣ ምክንያቱም ማንም ከኃጢአት የጸዳ ስላልሆነ። እኔ እየተናገርኩ ያለሁት አሁን ምንድን ነው? የሁሉም ሰው ሞት እኩል ነው። ሞትን የምናወግዝ ከሆነ በተለይ ይሄን ያህል ሰው ካለ ስለ ሰው መሞት የሚንገበገብ ይሄን ያህል ሰው ሚዲያ ላይ ሶሻል ሚዲያ ላይ ካለ ሞትን ማስቆም እንችላለን። በተፈጥሮ የሚሞቱን ሳይሆን በሰው ሰራሽ ሞት የሚሞተው የበዛ ስለሆነ ማለት ነውና ለኢትዮጵያኖች ሞት ብርቃችን አይደለም። ፈይሳም፣ መገርሳም፣ ደሊሳም፣ ገመቹም፣ በለጠም፣ አየለም፣ ደምረውም፣ ደመላሽም፣ ገብረ ጊዮርጊስም፣ ሁዱጉም፣ ደጉዱም፣ ሶማሌም፣ ጋምቤላም፣ አፋርም ክልልም በሁሉም ቦታ ሰዎች እየወደቁ ስለሆነ ስለዛ ስለ እውነት ቆመን ሞታችን እንዲቀንስ እናድርግ ስሜት ስላለኝ ነው። ሩድ ሆኜ ምናምን የተለየ ሀሳብ ስላለኝ ሳይሆን ይሄ የተሰማኝ ስለሆነ ነው። ወንድም ዓለም ነፍስ ይማርልኝ። መብርሃን ከአብርሃም ከሳራ ወይም ደግሞ ከደጋጎች ጎን ታስቀምጥ፣ መልካም ያድርግ። ለቤተሰቦች መጽናናትን እመኛለሁ። አመሰግናለሁ።